ሁሉ ስፖርት ቤቲንግ እናንተን እያዝናና 5 የስኬት ዓመታትን አሳልፎ እነሆ እዚህ ደርሷል። ፍጹም ኢትዮጵያዊ የሆነ ድርጅታችን ለአጠቃቀም ምቹ በሆነ ድረገጻችን ሁሉንም አይነት ስፖርታዊ ጨዋታዎችን ማለትም ቅርጫት ኳስ፣ ቤዝቦል፣ ቴኒስ እና እግር ኳስ እንዲሁም አዲስ በጀመርነው የቨርቹዋል ጨዋታዎችን ጨምሮ ትላልቅ ወዶችን፣ ምርጥ ጉርሻዎችና ሰፋ ያለ የማሸነፍ ዕድልን ይዞ እስከ 300,000 ድረስ ኑ እንሸልም ይላል። ከሁሉ ስፖርት ጋር የደገፉ ይወራረዱ፣ ያሸንፉ። ካቶ በላይ ደጀን ጋር የተደረገውን ቃለ መልስ ተከታተል ተመልሰን መጥተናል። በመቀጠል አውት የት ነው ያሉት በሚሉት ንቅራችን አንዱዓለም ንጉሴ አቤጋን በጋሻው አየለ ያስቀኘናል። እሱን ተከታትለን ተመልሰን እንመጣለን። በቃ አቤጋን ያው በደንብ ሁላችንም እናውቀዋለን። እኔ አሁን እኮ ፋሲ ላይ ነው ሊጥርጣ ማን ነው አቤጋ ምናምን እና እንደውም ቀበሌ መታወቂያ ልናወጣ ስንሄድ እኩልን ትላለህ። እዚህ ላይ ደግሞ አንድ ቀበሌያችን ይለያያል። እኔ አዲስ አበባ ልጅ ነኝ። እሺ ማ አዲስ አበባን ቀድሜ የማውቃት እኔ ነኝ። የተወለድኩባት እድሜ ትላለህ። እና አቤጋ እንደውም በዚህ አጋጣሚ ለኢትዮጵያ እግር ኳስ ፌዴሬሽን ለቴክኒክ አማካሪም ለሁሉም ለስታፎቹ በአጠቃላይ አመስገነልኝ ብሏል። ምንድነው ብሔራዊ ቡድን ተጫውቶ ክለብ ተጫውቶ በቀጥታ ቢ ላይሰንስ እንድንወስድ ስለተደረገ ምስጋና አቅርበልኝ ብሏል። ያው ምስጋናው በገፍ ይድረሳችሁ። አቤጋን ደግሞ እንናፍቀዋለን። አሰልጣኝ ሆኖ ክለቦችን ይዞ እዚሁ ጋር ግን በጸሎት ሉል ሰገድን ማድነቅ ይገባናል። በጸሎት የኢትዮጵያ ንግድ ባንክ መድንን ባለፈው ዓመት አሳደገ፣ ዘንድሮ ደግሞ ኢትዮጵያ ንግድ ባንክን አሳደገ። በእርግጠኝነት ደግሞ ፕሪሚየር ሊጉ ላይ ከንግድ ባንክ ጋር እንደሚዘልቅ ዋስትና ሰጥቶታል ክለቡ የሚል መረጃዎች እየተመለከትኩ ነውና በጸሎት በጣም ቴንኪው። ሳምንት ተጋብዞ በትልቁ እንዲያወራ ይደረጋል። አቤጋንም እንናፍቃለን። እነኛ ድንቅ የኳስ ክህሎቱ በጭንቅላት የሚገጫቸው አጭር ቁመት እንደ ቁመቱ አይደለም በጣም እሺ፣ ውልደትና እድገቱ ብዙ ድንቅ ሯጮችን ባፈራ ባይዘው የሙገር ታውቃለህ አይደል? በጣም ያልተነገረለት ትልቅ ክለብ በጣም ሳላዲን ሰይድ እና አቤጋን በጣም በርካታ ተጫዋቾችን ያፈለቀ ምርጥ ክለብ ነበር። አሁን እንደዚህ መክሰሙና የሚገርም የእግር ኳስ ክለብ ነበረው፣ እጅ ኳስ ክለብ ነበረው፣ ባስኬትቦል፣ ቮሊቦል በጣም ብዙ ነበር። ግን መክሰሙ በተለይ ግን በእግር ኳስ ደረጃ ላይ እጅግ በጣም ድንቅ ብቃት ያላቸው በርካታ ተጫዋቾች እንደ ልክ እንደ ሲሚንቶ ፋብሪካው ነበር ይበተነው ነበር በ25 ኪሎ በ50 ኪሎ ያለ አሁን ሳይወደድ ሲሚንቶ እና ያኔ ሯጮችን ባፈራው አሰላ ነው ተወልዶ ያደገው። ከቁመቱ በላይ በመዝለል ይታወቃል። የሚያገባቸው የአየር ላይ ኳሶች በጣም ድንቅ ናቸው። አንዱዓለም ንጉሴ አቤጋ በግንባር በመግጨትና የአየር ላይ ኳስ አጠቃቀም የተለየ ነው። እንዴት ልታዳብረው ቻልክ? በሰፈር ውስጥና ፕሮጀክት እየሰራን ከኮርና በሚመጣ ኳስ እንወዳደር ነበረ። ብዙ ጎል ባገባ በሚል የዛ ጊዜ ልምምድ ላይ አየር ላይ ኳሶች ላይ በደንብ እንድሻሻል አድርጎኛል። በዚህ የተነሳ አብዛኛውን ጊዜ ስለማሸነፋቸው አንዱዓለም የሌለበት እንጫወት እስከ ማለት ተደርሶ ነበር። የአየር ላይ በቃ እንደዛ ይሉኝ ነበር። ቅጽል ስም አለ ማን ያወጣለ አለኝ እንዴ አቤጋ ይባላል። በአፍሪካ ዋንጫ ላይ ድንቅ እንቅስቃሴ ሲያደርግ የነበረውን አቤጋም ተመልክቶ ያክስቴ ልጅ ነው አቤጋ ያለኝ። እንግዲህ የት አካባቢ ነው የተወለድከው ከምነግር በላይ ከኛ በፊት በጣም ብዙ ድንቅ ልጆችን ባፈራው አሰላ ቀበሌ 06 ነው ተወልጄ ያደግኩት። ከኛ በፊት ስለ እነ ተስፊት አሁን አሜሪካን ሀገር ነው ያለው። ተስፊትና ታሪኩ ስምኦን የሚባሉ ሁለቱም ጊዮርጊስ ተጫውተዋል በአጋጣሚ እና ሌሎችም። የክለብ አገባብ ምን ይመስላል? ከፕሮጀክት ተመርጬ ነው ወደ ክለብ ያመራሁት። ያ ፕሮጀክት አሁን አለ ወይ? በጣም ትልቅ ፕሮጀክት ነበረ። ብዙ ድንቅ ልጆችን ያፈራ። አሁን ግን የለም። በጣም ነው ያዘንኩት። አሰላን ማስጠራት የሚችሉ ብዙ ልጆችን ማፍራት የሚችል ፕሮጀክት ነበር። ግን ምን ያደርጋል፣ ስንት ታዳጊና ወጣት ልጆች ከስመው ቀሩ። ለስንት ክለቦች ተጫውተካል? ለ7 ክለቦች ተጫውቻለሁ። እነሱም ሙገር፣ ቅዱስ ጊዮርጊስ፣ ሰበታ፣ አዋሳ ከነማ፣ ሲዳማ ቡና፣ ወላይታ ድቻና ወልዲያ ነው ተጫውቼ ያሳለፍኩት። ለመጀመሪያ ጊዜ በኳስ ያገኘከው ትልቁ ክፍያ ስንት ነበረ? ውድድሩ ሳያልቅ ከሙገር ወደ ጊዮርጊስ ሳመራ ለውል ማፍረሻ ለክለቡ 40,000 ብር ሲከፈል ለኔ ደግሞ ለፊርማ ተብዬ በወቅቱ ትልቅ የሚባለውን ክፍያ 30,000 ብር ተቀብያለሁ። ለኔ ትልቁ ክፍያ እሱ ነበር ማለት ነው። ሌላስ በሽልማት መልክ ያገኘከው ብር የለም ወይ? የሴካፋን ዋንጫ
እዚህ በማስቀረታችን ዶክተር ሼህ መሐመድ አላሙዲ የሰጡን የ50 ሺህ ብር ሽልማትማ አይረሳም። ከብሩ ይልቅ ዋንጫውን በማንሳታችን ደስታ ልዩ ነበር። የሙገር ቡድን በመፍረሱ ምን ተሰማ? በጣም ነው ያዘንኩት። ይህን የሙገር ቢኖር ኖሮ ስንት አዳዲስ ልጆችን ማየት እንችል ነበረ። እኔን ጨምሮ ዮሴፍ ተስፋዬን፣ ሳላዲን ሰይድ የተገኘ ነው ከዚህ ክለብ ነበረ። አሁን ግን እንደኔ እንደ አንዷለም ብለን የምጠራው ማንም ተጫዋች የለም። ሙገር ስራውን አቁመዋል። ከማን አጠገብ መጫወት ያስደስትካል? በጣም ብዙ ናቸው፣ ለመጥቀስ ያህል ነው እንጂ ከሁሉም ጋር ተጫውቻለሁ። እነሱም ሙሉዓለም ረጋሳ፣ ዳዊት መብራቱ፣ አሸናፊ ግርማ፣ ዮርዳኖስ አባይ። በተለይ ሙሉዓለም ረጋሳ አጠገብ መጫወት ለኔ ምርጫዬ ነው። የሚያስቸግር ተጫዋችስ? የሁሉም ክለብ ተጫዋቾች በተለይ ተከላካይ ቦታ ላይ ያሉት ጎል እንዲገባባቸው ስለማይፈልጉ ያስቸግሩኛል። ዋናው ግን ሁልጊዜ ከነሱ ተሽለ ለመገኘት ጠንክረ መስራት ይጠበቅብሃል። ከገቡባችሁ ጎል ማትረሳዋለን። ቅዱስ ጊዮርጊስ ከድሬዳዋ ሲጫወት ከመሀል ሜዳ አሸናፊ ግርማ ያገባብንን ድንቅ ጎል መቼም አልረሳውም። ከጎልም ጎል ነው በቃ ሁሌ አይምሮ ይስጣል። ካገባ ከጎል ማትረሳውስ? ሩዋንዳ ላይ ያገባትን የማሸነፊያዋን ጎል መቼም ማረሳው። ምክንያቱም የዋንጫ ጨዋታ ነበር። በእኔ ጎል አሸንፈን ዋንጫ አንስተናል። እንዲሁም አዋሳ እየተጫወትኩ አረር ቢራ ላይ ዳኛው የጨዋታ ማለቁን ለማብሰር በዝግጅት ላይ ያለ ያገባውትን ጎል ከማረሳቸው ውስጥ ነው። ኮከብ የመባል እድል ገጥሞካል? ብዙ ጊዜ እጩ ውስጥ እገባለሁ እንጂ ተሸልሜ አላውቅም። በወልዲያ ክለብ ግን ኮከብ ተጫዋችና ኮከብ ገባግቢ በመባል ገንዘብና ዋንጫ ተሸልሜ ያለሁ። እማትረሳው ጨዋታ አለ። ጊዮርጊስ ከሙገር እየተጫወት ነውና እኔም ሙገር ላይ ያገባሁትን ጎል ጨዋታው አረሳውም። ምክንያቱም ደግሞ እኔ የመጣሁት ከሙገር መሆኑና በወቅቱ የነበሩት ደጋፊዎች እናት ክለቡ ላይ ጎል አገባ እያሉ ይጨፍሩ ነበር። ለመጀመሪያ ጊዜ ወጣት ቡድን ስትመረጥ የነበረ ስሜት በጣም ነው ደስ ያለኝ። እንደዚህ አይነት በቃላት መግለጽ ይከብደኛል። በወቅቱ የፕሮጀክት ውድድር ላይ ከዛ ላይ ነው የተመረጥኩት። ውድድሩም ድሬዳዋ ላይ ነበር። ለእኔ ለመጀመሪያ አገሬን እንደወክል የተመረጥኩት ድሬዳዋ በእኔ ውስጥ ልዩ ቦታ አላት። አንድ ቀን ብዙ ድንቅ ልጆችን በማሰልጠንና ለብሔራዊ ቡድን በማብቃት ብድር መልሳለሁ። ድሬዳዋ ባለውለታዬ ነች። እዛ ፕሮጀክት ባይኖር ኖሮ ውድድሩ ላይ ታዳጊ ቡድንም ተመርጬ ክለብም አልገባም ነበር። ጥሩም መጥፎም ገጠመኝ ካለ ጥሩ ገጠመኝ ብዙ ነው። መጥፎ ገጠመኝ የምለው አፍንጫዬን ጨዋታ ላይ ተመትቼ 15 ቀን ባልቻ ሆስፒታል የተኛሁት ነው። መጥፎ ገጠመኝ ነው። በእግር ኳስ እዚህ ደረጃ ላይ እንድደርስ መንገዱን ያመቻቹሉ ሰዎች ነበሩ። አሰላ ላይ በማደርገው እንቅስቃሴ ትልቅ ደረጃ ትደርሳለህ በማለት የሚነግሩኝ አሰልጣኞች ነበሩ። አክሊሉና እንዳለፎዬ ጠንክረ ብቻ ስራ፣ ትልቅ አቅም አለ በማለት ይነግሩኝ ነበር። የአንተ ምርጥ 11 ከና አሰልጣኙ ንገረኝ። በ4-4-2 አስተላለፍ በረኛ ታዲዮስ ጌታቸውን ነው ማረገው። ከኋላ ደግሞ አሉላ ግርማ፣ ደጉ ደበበ፣ ሰምሶን ሙሉጌታ ወይም ሳሚ ፍሌክስና አቦባ ቡጣቆ። መሀል ላይ ሰብሰብ የሸገሬ፣ ሙሉዓለም ረጋሳ፣ ጌቱ ተሾመ፣ ዳዊት መብራቱ። ከፊት ሳላዲን ሰይድንና አዳነን ግርማ አድርጌ እንዳለ አሰልጣኝ ስለው አሰልጣኝ ከውጭ ላምጣ ብሎ ሰውነት ቢሻው ነው ያደረገው። እንዳለ ጊዮርጊስ ለስንት ዓመት ተጫወትክ? ለ18 ዓመት በኢትዮጵያ ፕሪሚየር ሊግ ተጫውቻለሁ። ከ1994 እስከ 2000 ስራ የጀመረበት ነው። እስከ 2012 ማለት ነው። በኳስ ለመጀመሪያ ጊዜ የወጣከው ከሀገር ውጭ የወጣከው የት አካባቢ ነበር? ምን የገጠመ ነገር ካለ? ምንም የገጠመኝ ነገር የለም። የሄድኩበት አገር ዛምቢያ ሉሳካ ነበረ። በዛ አጋጣሚ ማመስገን የምትፈልገው ካለ? በመጀመሪያ ፈጣሪን ማመስገን እፈልጋለሁ። በመቀጠል ቤተሰቦችን፣ እንዲሁም በተጫወትኩበት ክለብ የነበሩ ደጋፊዎችን ማመስገን እፈልጋለሁ። አሁን ደግሞ በተለይ ያለሁበትን ሁኔታ በመረዳት እኔ ያለሁልህ በማለት የሚያበረታተኝ እንደ ወንድም የማየው አባይነህ መኮንንን በጣም ማመስገን እፈልጋለሁ። አግብተካል? አዎ አግብቻለሁ። የባለቤትን ስምና የልጆችን ለእኔ ሁሉ ነገር የሆነችው ባለቤቴ ትዕግስት ስመኝ ትባላለች። 4 ምርጥ ልጆች አሉኝ። እነሱም ኦሜርታ አንዷለም፣ ማርኮን አንዷለም፣ መርኬዛ አንዷለምና ክሊና አንዷለም ይባላል። ያንታቻን? አዎ እኩል ነን። 4-4 አሁን የት ትገኛለህ? አሁን ለጊዜው ቤቴ ነው ያለሁት። ስራ ከፈታው 2 ዓመት ሆኖኛል። በአበበ ቢቂላ ጤና ቡድን ውስጥ እየተጫወትኩ እገኛለሁ። ቀይ ካርድ ላይ ታውቃለህ? በጣም ብዙ ጊዜ ተመልክቻለሁ። ከዳኛ የማን አድናቂ ነህ? የኪነ አድናቂ ነኝ። በብሔራዊ ቡድን ስንት በነገራችን ላይ ኪነ መጥቷል።
አዲስ አበባ ተገናኝተናል። ሰላም እንደው ሰላም ታቀርቡላችኋል። እዛ ሰብል አግኝተዋል። የከበረ ሰላም ታቀርቡላችኋል። እናመሰግናለን። በብሔራዊ ቡድን ስንት ዋንጫ አነሳ? በአጠቃላይ 3 ዋንጫ ማንሳት ችያለሁ። በ3ቱም የዋንጫ ጨዋታ ላይ ጎል በማግባት ሀገሬ ለድል አብቅቻለሁ። እነሱም ዛንዚባር ላይ የወጣቶች ዋንጫ እንዲሁም አዲስ አበባ ላይና ሩዋንዳ ላይ በተከታታይ የሴካፋን ዋንጫ አንስቻለሁ። የሚገርም ነገር በ3ቱም የፍጻሜ ጨዋታ ላይ ጎል ማግባቴ ነው። ቀረ የምትለው ነገር አለ ወይ? በዚህ አጋጣሚ ስራ በፈታውበት በ2 ዓመት ጊዜ ውስጥ ስልክ በመደወልና ያለውበትን በመጠየቅ አጠገቤ በመሆን ሲያበረታተኝ የነበረውን ወንድሜ ደያስ አዱኛን በጣም ማመስገን እፈልጋለሁ። እንዲሁም ወንድሜ አባይነ መኮንን ደጋግሜ ማመስገን እፈልጋለሁ። በተረፈ አንተንና ባልደረቦችን ያለውበትን በማፈላለግ አሁን የት ነው ያሉት እንግዳ ስላደረከኝ አመሰግናለሁ። አገራችንን ሰላም ያርግልን። የምንወዳትን አገራችንን ፈጣሪ ይጠብቅልን። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ ብሎ ቻው ብሎኛል። አሜን። አቤጋ ላይ ሲነሳ አንድ ካሜሮናዊ ተጫዋች ነበር ስሙን የወሰደው ከዛ ነው እና ቴዎፌሊ አቤጋ ይባላል። 1984 የአፍሪካ ዋንጫ ላይ ለካሜሮን ትልቅ አስተዋጽኦ የተወጣ ተጫዋች ነው። በቅጽል ስሙ ዶክተር ነበር የሚባለው። 2012 ላይ በልብ ህመም ምክንያት ከዚህ ዓለም በሞት ተለይቷል። ቴዎፌሊ አቤጋ ፖለቲከኛም ሆኖ አገልግሏል ከኳስ ሲገለልና ከዛ የወሰደውን ስም አቤጋ በደንብ ተጠቅሞበታል። እጅግ ድንቅ ከሚባሉ የዘመናችን አጥቂዎች ተጠቃሽ ነው። እንደውም እንደዚህ አሁን መድን ለሚጫወት አንድ መሀል ለሚጫወት የውጭ ዜጋ አለ ባሲሩ ኡመር። ኳስን ጠንቅቆ የሚያውቅ ኳስ በደንብ የሚያውቁ የውጭ ተጫዋቾች ሲመጡ ደስ ይለኛል። በቃ በደንብ ማወቅ አለብህ። በደንብ ማወቅ አለብህ። እንደዚህ ያነሳባቸዋል። በቃ ደስ ይላል ኳሱ። ልክ የቅዱስ ጊዮርጊስ አጥቂ ደግሞ አለ ስራው ምን እንደሆነ የሚያውቅ ጎል ማግባት አሮጎሮ። በቃ እንደዚህ አይነት ሲመጡ አምነህ ትቀበላለህ። አንድ ወሬቼ ነበር ሶሻል ሚዲያ ላይ አንድ ወዳጄ የጋዜጠኛ ጽፎት አይቼ ለሙከራ እዚህ ሀገር መጥቶ ነበረ። ኮት ዲቫራዊ ነው። መንገድ ላይ ይሄ የሚያስተምሩ አለ ሃይማኖታዊ ትምህርት የሚያስተምሩ አገሩ የሚሰራው እንደዛ ነበርና እዚህ እግር ኳስ ተጫዋች ተብሎ መጥቶ ሙከራ አድርጎ ነበር የሚል ነገር ሶሻል ሚዲያ ላይ ጽፎ አይቼ ገርሞኛልና ከውጭ የሚመጡ ተጫዋቾች ሁሉ ፕሮፌሽናል ህይወታቸው በደንብ መታየት አለበት። አንዳንዴ በስተት ፌክ ነገር ይበዛል። ምዕራብ አፍሪካ ላይ እንደሚታወቀው በጣም ፌክ ይታወቃልና ጥንቃቄ ይደረግ። ባሲሩ ኡመር በጣም አሁን ገብረመድህንን የምታደንቅበት አንደኛው ምክንያት እንደዚህ አይነት ተጫዋቾችን ስካውት በማድረግ ለቡድኑ ጠቃሚ የሆኑ ተጫዋቾችን በጣም የሚገርም እይታ ነው። ባሲሩ ኦሮአጎሮም ሜቢ ኔክስት ይር ይዘልቃሉ ነው ትልቁ ጥያቄ እንጂ አቅሙ አስተማማኝ ነው። ተመልካቾቻችን በፕሮግራማችን ላይ ያላችሁን ጥቆማና አስተያየት አሁንም ኤስን በማስቀደም 61 ላይ ቴክስት ማድረግ ትችላላችሁ። በመጨረሻም ፋሲል ረዳ ያዘጋጀውን ዶክመንተሪ ተከታትለን ተመልሰን እንመጣለን።